በቤት ውስጥ በሚገኙ አትክልትና ጥራጥሬዎች በቀላሉ የምታዘጋጁትን የሾርባ አይነት ዛሬ አሳያችኋለሁ። ይህን ሾርባ በጾምም ሆነ በፍስግ አዘጋጅታችሁ መመገብ ትችላላችሁ። በብርድ ወቅት ጉንፋን ለያዛችሁና ሞቅ የሚያደርግ ምግብ ስትፈልጉ ይህ ሾርባ ልዩ አማራጭ ሆናችኋል። ለማዘጋጀት በጣም ቀላልና ብዙ ወጪ የማይጠይቅ ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። የዛሬው ሾርባ ላይ ድፍን ምስር እንጠቀማለን። የተጠቀምኩት ድፍን ምስር የውጭውን ድፍን ምስር ሲሆን ይህን ድፍን ምስር ማንኛውም ሱቅ ላይ በኪሎ ተመዝኖ ታገኙታላችሁ። ድፍን ምስሩን ዝርግ ሳህን ላይ ትገለብጡትና በደንብ ትለቅሙታላችሁ። በውስጡ ጠጠር፣ ሌላ እህልና ቆሻሻ ሊገኝበት ይችላል። ምስሉ ላይ ባያችሁት መሰረት በሚገባ ከለቀማችሁት በኋላ በንጹህ ውሃ በደንብ ታጥቡታላችሁ። ስታጥቡት ከመጠን በላይ መፈተግ የለባችሁም። 2 ጊዜ ያህል አዋራው እስኪለቅ ድረስ ካጠባችሁት በቂ ነው። የውጭው ድፍን ምስር ብዙ ቆሻሻ ስለማይወጣው ደጋግማችሁ ማጠብ ወይም መቀቀል አይጠበቅባችሁም። አሁን መጥበሻ ላይ ዘይት ታግሉና አንድ ተለቅ ያለ ቀይ ሽንኩርትና አንድ ዘንግ የባሮ ሽንኩርት ከላይ ታስገባላችሁ። መጠቀም ያለባችሁ የዘይት መጠን ከ3 የሾርባ ማንኪያ እስከ 5 የሾርባ ማንኪያ ያህል መሆን አለበት። ዘይቱ ካነሰ አትክልቱ ቆንጆ ሆኖ ላይ ይጠበስላችሁ ይችላል። አሁን የምድጃችሁን የሙቀት መጠን ከፍተኛ ላይ ታደርጉትና ቶሎ ቶሎ እያማሰላችሁ ሽንኩርቱን ትጠብሳላችሁ። ከጨመራችሁት ሽንኩርቶች በተጨማሪ ልክ ምስሉ ላይ በምትመለከቱት መሰረት አንድ መካከለኛ ድንችና አንድ ተለቅ ያለ ካሮት በትንንሹ ከትፋችሁ ታዘጋጃላችሁ። ካሮትና ድንቹን በእኩል ልኬት ከከተፋችሁት እኩል ይበስልላችኋል። በተጨማሪ ሾርባው በኋላ ላይ ከደረሰ በኋላ ላበላል አመቺ ይሆንላችኋል። የጠበሳችሁት ሽንኩርት በተወሰነ መልኩ ተጠብሶ ቀለሙን መቀየር ሲጀምር በትንንሹ ከትፋችሁ ያዘጋጃችሁትን ካሮትና ድንች ታስገባላችሁ። ካሮትና ድንቹን ካስገባችሁ በኋላ የምድጃችሁን ሙቀት መጠን ከፍተኛ ላይ እንዳለ በሚገባ ትጠብሱታላችሁ። ለተወሰነ ደቂቃ ከጠበሳችሁ በኋላ ግማሽ የሻይ ማንኪያ እርድ ታስገባላችሁ። የተለያየ የእርድ አይነት ስላለ እዚህ ጋር እርዱን ስትጨምሩ ትንሽ ትንሽ እርድ እየጨመራችሁ ይዘቱን እየተመለከታችሁ መመጠን ትችላላችሁ። እርዱን መጨመር ካልፈለጋችሁ ደግሞ አለመጨመር ትችላላችሁ። ነገር ግን ምግቡ ላይ የጣዕምና የቀለም ልዩነት ይኖረዋል። አሁን የጨመራችሁት እርድ እንዳይቃጠልባችሁ ትንሽ ትንሽ የፈላ ውሃ ጠብ እያረጋችሁ ማብሰላችሁን ትቀጥላላችሁ። እየጠበሳችሁ ያላችሁትን አትክልት እንዳያቀዘቅዝባችሁ የምትጨምሩት ውሃ የፈላ ውሃ ቢሆን ይመረጣል። አሁን የጨመራችሁት ድንችና ካሮት በከፊል መብሰል ሲጀምር አንድ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። የምታዘጋጁት ሾርባ ጠንከር ያለ ጣዕም እንዲኖረው ከፈለጋችሁ ተጨማሪ ዝንጅብል አድቅቃችሁ መክተፍና መጨመር ትችላላችሁ። አሁን የማጣፈጫ ቅመሞች ትጨምራላችሁ። የምድጃችሁንም የሙቀት መጠን ትንሽ ዝቅ ታደርጉታላችሁ። እንደ ማጣፈጫነት ግማሽ የሻይ ማንኪያ የሮዝመሪ ቅመም፣ ግማሽ የሻይ ማንኪያ የቀረፋ ዱቄትና አንድ ቁንጥር ጥቁር ቁንዶ በርበሬ ተጠቅሜያለሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱን ቅመሞች በቤት ውስጥ እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። ቅመሞቹን ጨምራችሁ በሚገባ ከቀላቀላችሁ በኋላ አጥባችሁ ያዘጋጃችሁትን ግማሽ ኩባያ ድፍን ምስር ታስገባላችሁ። እዚህ ጋር የሀገር ውስጡን ድፍን ምስር የምትጠቀሙ ከሆነ አስቀድማችሁ ቀቅላችሁ መጠቀም ይኖርባችኋል። የሀገር ውስጡን ሳቀቅሉ ከተጠቀማችሁት የምታዘጋጁትን ሾርባ ሊያጠቁርባችሁ ይችላል። ድፍን ምስሩን ከአትክልት ግብአቶቹ ጋር ከቀላቀላችሁ በኋላ የምትፈልጉትን ያህል ውሃ ከላይ ትከልሳላችሁ። የምትከልሱት ውሃ እንደምትፈልጉት የሾርባ ውፍረትና ቅጥነት ይወሰናል። በተጨማሪ ቲማቲም መጨመር የምትፈልጉ ከሆነ ውሃውን ከመከለሳችሁ በፊት የምትፈልጉትን ያህል ቲማቲም ፈጭታችሁ መጨመር ትችላላችሁ። ቲማቲሙ የበለጠ ሾርባው እንዲወፍር ያግዘዋል። አሁን ድስቱን ትከድኑና የጨመራችሁት ግብአት እስኪበስል ድረስ ታንተከትኩታላችሁ። እንዳይገነፍልባችሁ መሃል መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። ለተወሰነ ደቂቃ ምስሉ ላይ በተመለከታችሁት መሰረት ካንተከተካችሁት በኋላ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ጨውን ከሾርባው ጋር በሚገባ ከቀላቀላችሁ በኋላ ለ3 ደቂቃ ያህል ከድናችሁ ታንተከትኩታላችሁ። አሁን ሾርባው ላይ ፓስታ እንጨምራለን። እኔ የተጠቀምኩት የፓስታ አይነት በጣም ቀጫጭኑን ስፓጌቲ ሲሆን እናንተ ከፈለጋችሁ ትንንሹን መኮረኒ፣ ፔኔ እንዲሁም ሌሎች የፓስታ ዘሮችን መጨመር ትችላላችሁ። እዚህ ጋር የምትጨምሩት የፓስታ ዘር ሾርባችሁን በደንብ ያወፍርላችኋል።
ቲማቲም የምትጨምሩ ከሆነ ግን የምትጨምሩትን የፓስታ መጠን መቀነስ ይኖርባችኋል። ፓስታውን ከመጨመራችን በፊት ጨውን የጨመርንበት ምክንያት ጨው ፓስታውን ቆንጆ አድርጎ እንዲያበስልልን ነው። የዛሬው የሾርባ አይነት ላይ እኔ ከተጠቀምኩት የአትክልት ግብአት በተጨማሪ ሌሎች የአትክልት ግብአቶችን ጨምራችሁ ማዘጋጀት ከፈለጋችሁ ጨምራችሁ ማዘጋጀት ትችላላችሁ። አሁን የጨመራችሁት ፓስታ እስኪበስል ድረስ እየከደናችሁ ተንተከትኩታላችሁ። የጨመራችሁት ፓስታ እስኪበስልም ትንሽ አረፋ ሊሰራ ስለሚችል ቶሎ ቶሎ ማማሰል ይኖርባችኋል። ፓስታውን እያበሰላችሁ የውሃው መጠን በጣም ከቀነሰባችሁ በደንብ የፈላ ውሃ እዚህ ጋር ጠብ እያደረጋችሁ ማብሰል ትችላላችሁ። በገጻችን የተዘጋጁ የተለያዩ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። የማረቆ በርበሬ፣ የተለያዩ የሽሮ አይነቶችን፣ የቡላ ዱቄት፣ የገንፎ እህል፣ የአጥሚት እህል፣ ሚጥሚጣ፣ በሶ እና የተለያዩ የአበሻ የማጣፈጫ ቅመሞችን ለሽያጭ አቅርበናል። ሰሞኑን የማረቆ በርበሬም አልቋል ላልናችሁ የመለኛ ተከታታዮች አሁን በብዛት ስላዘጋጀን ማዘዝ ትችላላችሁ። ሾርባው በደንብ ተንተክትኮ እየበሰለ ሲሄድ ምስሉ ላይ እንደምትመለከቱት እየወፈረ ይመጣል። በጣም ከወፈረባችሁ ቅድም በነገርኳችሁ መሰረት የፈላ ውሃ ጠብ እያደረጋችሁ ማቅጠን ትችላላችሁ። ካቀጠናችሁ በኋላ የተወሰነ ማንተክተክ እንዳዘነጉ። አሁን ሾርባችን ምስሉ ላይ እንደምትመለከቱት ቆንጆ ሆኖ ደርሶልናል። አሳምረን ደግሞ እናቀርባለን። እኔ ከሾርባው ጋር እንደማባያ እንዲሆነን በነጭ ሽንኩርትና በገበታ ቂቤ የተጠበሰ ዳቦ አቅርቤያለሁ። ይህን ዳቦ በነጭ ሽንኩርት መጥበስ ከፈለጋችሁ ከዚህ በፊት ያሳየኋችሁን የነጭ ሽንኩርት ዱቄት መጠቀም ይኖርባችኋል። የነጭ ሽንኩርትና የቀይ ሽንኩርት ዱቄት እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። አሁን ሾርባው ትንሽ የማቃጠል ይዘት እንዲኖረው ከላይ ሽርክት በርበሬ ጨምሬበታለሁ። በቤቱ ሽርክት በርበሬ ከሌላችሁ ትንሽ ሚጥሚጣ ከላይ መነስነስ ትችላላችሁ። ከሚጥሚጣው በተጨማሪ አረንጓዴ ቃሪያ ከላይ ከትፋችሁ መጨመር ትችላላችሁ። ሾርባ በአትክልት እንግዲህ በቀላሉ በቤት ውስጥ በዚህ መልኩ አዘጋጅታችሁ መመገብ ትችላላችሁ። ሁላችሁም ሞክራችሁትም እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።